ፎከስ ማድረግ ያለባችሁ ከማንንም በላይ ማለት ነው ከማንንም በላይ ከጓደኛ በላይ ከኢንተርኔት በላይ ከመዞር ሻይ ከመጠጣት በላይ ፎከስ ማድረግ ያለባችሁ ቋንቋ ላይ ነው እና በል እኛ ጋር ሆነ ስልጠና ተጣለ ብላኝ በሰዓት 200 ብር ይከፈለኝ ነበር ለተወሰነ አጭር ጊዜ ነው actually አንገብጋቢ ነገር ከሌላችሁ ሪኮመንድ ማድረገው ምንድነው ቋንቋቸው ላይ በጣም ፎከስ ማድረግ ስራ ቦታ ላይ they are very very serious በጣም serious ናቸው ማለት የጋለውን ብረት ሙቆ ያለነ መቀጥቀጥ መቻል አለበት ከበረደ በኋላ ምንም ማድረግ አትችልም በኢንተርኔት በተለያየ ነገር በቲክቶክ በዩቲዩብ በመናምን አይምሮአችን ከፈዘዘ በኋላ ሲስተሙ በጣም ሀሪፍ የሆነ ነው ቋንቋም ለመማር በጣም ሲምፕል የሆነበት ኢቭን አስተማሪ የማያስፈልግበት ታይም ነው ምክንያቱም ቤት ላይ ሆነ ብዙ አፕሊኬሽኖች አሉ ከዚህ ሁሉ አልፌ ነው እንግዲህ ፎርማተር ወይ ማሰልጣኝ ሆንኩ ማለት ነው ስለዚህ እግዚአብሔር አምላክ የተመሰገነ ይሁን ክብሩን እሱ ይወሰድ ማለት ነው ከኛ በላይ ቋንቋው ለነሱ ሊቀርባቸው የሚችሉ ሰዎች ስላሉ እነሱን ለማሸነፍ በተቻለ መጠን ፋይት ማድረግ ይኖርብናል ማለት ነው ተማሪዎችን የ2 አመት 3 አመት ተማሪ የሚማሩትን ማሰለጠን ህጋዊ ፎርማተር ነኝ ትሬኒንጉን ወስጄ ሰርቲፊኬት የተሰጠኝ ስዊዘርላንድ ኢንቴግሬሽን ፕሮሰስ ውስጥ በደንብ አድርጌ ታሽቼ ስላለፍኩ እኔው ይሄን ኤክስፒሪየንስ ላካፍላችሁ ወደ እናንተ መጥቻለሁ እንድትከታተሉኝ በክብር እጋብዛችኋለሁ ሰላም ሙልጌታ ደስታ ባላለው ከበረከተ ጽዮን YouTube channel today we are going to talk about Switzerland ውስጥ በምትመጡበት ጊዜ ምን ማድረግ እንዳለባችሁ እንዴት ነው ኢንተግሬት ማድረግ ያለባችሁ የሚለውን አንድ ባንድ ነግራችኋለሁ ምክንያቱም እኔም በዚህ በኢንተግሬሽን ፕሮሰስ በደንብ አድርጌ ስላለፍኩ ማለት ነው ምናልባት አንድ ሰው ሁለት ሰው ይሄን ቪዲዮ ሰምቶ ኢንተግሬትድ ካደረገ ከተጠቀመበት ብዬ ነው ይሄን ቪዲዮ መሰራያለሁ ከዚህ በፊት የሚሰሯቸው ብዙ ቪዲዮዎች አሉ እነሱን እንድትዋያቸው ሪኮመንድ አደርጋችኋለሁ እኔ የምኖረው በፍሬንች ፓርት ባለው የስዊዘርላንድ ክልል ሲሆን የምንናገረው ፍሬንች ቋንቋ ነው I can speak French right now ከዛ በፊት ደግሞ ማለት ዶች ተመራለሁ ምክንያቱም ወይም ጀርመንኛ ቋንቋ ምክንያቱም ጀርመንኛ ፓርቲ ነበርኩበት ታይም ነው እዛ ነው የኔ ትምህርቴን የተማርኩት ስለዚህ በስዊዘርላንድ ኢንቴግሬሽን ፕሮሰስ ውስጥ በደንብ አድርጌ ታሽቼ ስላለፍኩ እኔው ይሄን ኤክስፒሪየንስ ላካፍላችሁ ወደ እናንተ መጥቻለሁ እንድትከታተሉኝ በክብር እጋብዛችኋለሁ ዌልካም ባክ ቱ በረከተ ጽዮን YouTube channel እንግዲህ ስዊዘርላንድ እንደምታውቁት በጣም ሃይ ኳሊቲ ወይም ሃይ ስታንዳርድ ኦፍ ላይፍ ያለባት ሀገር ነች በጣም ኒት ነች ምድራዊ ገነትን ብለው ይጠሯታል አንዳንዶች እዚህ በመኖርበት ጊዜ አንዱ ከበድ የሚያደርገው ነገር ግን ምንድነው ሲስተማቸው በጣም ከባድ ነው በተለይ ደግሞ ሰዓት አከባበር ላይ በጣም ሲሪየስ ናቸው ስራ ቦታ ላይ they are very very serious በጣም ሲሪየስ ናቸው አፖይንትመንት ላይ ራሱ በቀጠሮ በሰዓት ኦን ታይም መገኘት መቻል አለበት ማለት ነው እነዚህና ሌሎች ከውጭ ሀገር የሚመጡ ብዙ ስደተኞችም ስላሉ ከነዚህ ስደተኞች ጋር ተወዳድረህ ሲስተሙን ፔኔትሬት አድርገህ ለማለፍ የግድ የሀገሪቱን ሲስተም በደንብ ማወቅ መቻል አለበት አብዛኛውን ጊዜ ብዙ ሰው እኔ መፍረዴ አይደለም ግን አብዛኛውን ጊዜ ብዙ ሰው የሚሸወደው ነገር ምንድነው እዚህ ሀገር ልክ ሲመጣ ተሎ ብሎ ወደ ስራ የመግባት ቴንደንሲ ነው ያለው እኔ ግን ፐርሰናሊ ሰዎችን ሪኮመንድ ማድረግ በተለይ ሀገር ቤት በጣም አንገብጋቢ ነገር ከሌላችሁ ሪኮመንድ ማድረገው ምንድነው ቋንቋቸው ላይ በጣም ፎከስ ማድረግ እኔ ለአብዛኛውን ለኔ ተማሪዎች የሚሆኑ ሌሎችም የምናገረው ነገር አለ ምክንያቱም እዚህ ስዊዘርላንድ ላይ እኔ ፎርማተር ነኝ ፎርማተር ማለት ተማሪዎችን የ2 አመት 3 አመት ተማሪ የሚማሩትን ማሰለጠን ህጋዊ ፎርማተር ነኝ ትሬኒንጉን ወስጄ ሰርቲፊኬት የተሰጠኝ ማለት ነው ከተማርኩት ትምህርት ውጭ ማለት ነው ስለዚህ ዋና መመክረው ምንድነው መጀመሪያ ቋንቋ ላይ ነው መስራት መቻል አለብን ቋንቋውን በደንብ አድርገን ከያዘን በኋላ by the way ቋንቋ ከትምህርት በላይ የሚጠቅም ምንድነው ውጭ ሀገር ላይ በኖርበት ጊዜ ራሳችንን ዲፌንድ ማድረግ ማለት ጥቁር መሆናችንን መርሳት ያለብንም እኛን የመጣንባቸው እንጂ እነሱ እንዳልመጡብን ማወቅ መቻል አለብን ወደ እነሱ ሲስተም መግባት ያለብን እኛ ራሳችንን እንጂ እነሱ አይደለም ስለዚህ ይሄን ነገር በሙሉ በጣም ከባድ የተባለው ሌሎች አሉ ለምሳሌ ከፈረንሳይ ከጣሊያን ከስፔን ከፖርቹጋል ከተለያዩ አገሮች የሚመጡ
ቋንቋውን በቀላሉ የሚናገሩ ሰዎች ወይም ሊለምዱት የሚችሉ ማለት ከላቲን ቋንቋ ጋር በጣም ተቀራራቢነት ያለው በተለይ ለምሳሌ የስፔን ቋንቋ የሚናገሩ ፍሬንች ለመማር በጣም በቀላሉ ነው የሚቀላቸው። በጣም ተመሳሳይ ነው። ኢቭን ሲያወሩ አንዳንዴ ብዙ ቃላት ሰማቸዋለሁ፣ ምክንያቱም ተመሳሳይ ነገር ስላለው። ስለዚህ እነሱ ጋር ነው እኛ ራሳችንን ኮምፔር ኤንድ ኮንትራስት የምናደርግ። ስለዚህ አንደኛ ሲስተሙን ፔኔትሬት ለማድረግ ፕላስ ደግሞ ራሳችንንም ዲፈንድ ለማድረግ ማለት ነው። ምክንያቱም የሆነ ነገር ሊያጋጥመን ይችላል። መኪና ድራይቭ ስናደርግ አንዳንድ ጊዜ የእናንተ ስህተት ባይሆንም ማለት ነው ሰዎች ቋንቋ በመቻላቸው ብቻ ለፖሊስ ወይም የሆነ ነገር ለማስረዳት ከእናንተ የተሻለ ቋንቋ ካላቸው እናንተ ተበላችሁ ማለት ነው፣ ተጠቃችሁ ማለት ነው። ስለዚህ you have to learn the language ማለት ነው። ላንጉጁን ቋንቋን መማር መቻል አለብን። ይሄ በጣም ኢምፖርታንት በጣም ወሳኝ ነገር ነው ማለት ነው። ስለዚህ በተቻለ መጠን አንድ ነገር ከማድረጋችን በፊት እኔ ለምሳሌ ወደዚህ ካንቶን ወይንም ወደዚህ ሪጅን ልክ እንደመጣው ፍሬንች አልችልም ነበር። ግን ምንድነው ያደረኩት? ሁሉን ነገርን ትቼዋል። በቃ ዩቲዩብ ስራ ምናምን ኤቭሪቲንግ የሚባለውን ትቼ I was just focusing like a lion. ላዮን by the way በነገራችን ላይ አንዲት እንስሳን ለማደን ሲፈልግ ምንድነው ብዙ እንስሳት ባጠገቦቹ ቢሮጡም እሱ ፎከስ የሚያደርገው አንዲት እንስሳ ላይ ያያት ላይ ነው ማለት ነው። ስለዚህ እሷን አሯሩጦ አድክሞን ቢሆን ይዛታል ማለት ነው። ስለዚህ እኛም the same thing the same principle መጠቀም መቻል አለብን። ሁሉን ቲክቶክ ቪዲዮ ምናምን የሚባሉ ነገር ጓደኛ ኤቭሪቲንግን ትተን በተቻለ መጠን ፍሬንች ላይ ወይንም ጀርመን ላይ ያለንበት ክልል ላይ ማለት ነው ፎከስ ማድረግ መቻል አለብን። እዛ ላይ ፎከስ ካደረግን ቋንቋውን እንችላለን። ከዛ ትምህርት ለመማርም ራሳችንን ዲፈንድ ወይም ራሳችንን ለመከላከልም ትልቅ የሆነ አስተዋጽኦ ያደርጋል ማለት ነው። ስለዚህ በተሻለ መጠን ቋንቋውን በደንብ አድርገን መያዝ ከማንም በላይ የሚጠቅም ለራሳችን ነው። ከዛ በኋላ ልጆቻችንም ለማስተማር ደብዳቤ ይመጣልን ለመመለስ ምን ለማድረግ ኤቭሪቲንግ እንችላለን ማለት ነው። በአሁኑ ጊዜ ባይ ዘ ዌይ ሲስተሙ በጣም ሀሪፍ የሆነ ነው። ቋንቋም ለመማር በጣም 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 ሲምፕል የሆነበት ኢቭን አስተማሪ የማያስፈልግበት ታይም ነው። ምክንያቱም ቤት ላይ ሆነ ብዙ አፕሊኬሽኖች አሉ። ላይክ ፕራክቲካ የሚባል አፕሊኬሽን አለ። ልክ እንደ አስተማሪ ነው እንግዲህ አርቲፊሻል ኢንቴሊጀንሷ የምታወራህ ማለት ነው። እንደነ ቻት ጂፒቲ አሉ። እነሱንም በመጠቀም ማለት ነው ማውራት ትችላለህ። ላይክ መኪና ድራይቭ እያደረክ ቤት ውስጥ እየበላህም እየጠጣህም ማለት ነው ልክ እንደ ሰው ነው የምታወራቸው። ስለዚህ ይመልሱልሃል፣ ያስተምሩሃል በምትፈልገው ታይም ላይ ማለት ነው። በምትፈልገው አርስት ላይ ፎከስ በማድረግ መማር ይችላል። በሲምፕል ነገር ማለት በትንሽ ነገር እንጀምረና ከዛ ከፍ 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 እያለ መሄድ እንችላለን ማለት ነው። ራሱ ይሄ አርቲፊሻል ኢንቴሊጀንሱ ራሱ ቋንቋን ለማስተማር ጋይድ ሊያደርገን ይችላል። በጣም በቀን ላይ የምንጠቀምባቸው ለዴይሊ አክቲቪቲ የሚጠቅሙን ቋንቋዎች ጀምሮ እስከ ከፍተኛ የኦፊስ ስራ የምንጠቀምባቸውን ቃላቶች እንድንይዝ ያደርገናል። ብዙ ሰው ግን የሚሸወደው ምንድነው ናውዴይስ ወይንም አቴንሽኑን ፎከስ የማያደርግበት ምክንያት ምንድነው? ቅድሚያ የሚሰጠውን ምን እንደሆነ አያውቅም። ለምሳሌ እኔ ቋንቋ ማጥናት ያለብኝ ቲክቶክ ላይ ጊዜን ማሳለፍ ከሆነ በቃ ተበልቻለሁ የለሁም ማለት ነው። ስለዚህ we have to focus ማለት ነው። ፎከስ ማድረግ ያለብን መጀመሪያ ምን ላይ ነው ማለት ነው። የሚጠቅመን የህይወታችን መርህ የሆነው ላይ ማለት መደራደር የለብንም ማለት ነው። ምክንያቱም ምንድነው የሚባል strike the iron while it is hot የሚባል አባባል አለ። ማለት የጋለውን ብረት ሙቆ ያለን መቀጥቀጥ መቻል አለብህ። ከበረደ በኋላ ምንም ማድረግ አትችልም። በኢንተርኔት በተለያዩ ነገር በቲክቶክ በዩቲዩብ በምናምን አይምሯችን ከፈዘዘ በኋላ ወይንም ከዘገየን በኋላ እንማራለን ብንል ብዙ ነገር ሊያመጣን ይችላል። ወይም ለጊዜው ስራ እንገባለን። ስራ ከገባን በኋላ የተወሰነች ገንዘብ እናገኛለን። በጣም ከባድ ይሆናል። ከዛ የዲስክ መንሸራተት፣ በሽታ፣ ወገብ ምናምን ብዙ ነገር ሊመጣ ይችላል። ስለዚህ መጀመሪያ ፎከስ ማድረግ ያለብን ቋንቋ ላይ፣ ከቋንቋ ደግሞ ትምህርት፣ ከትምህርት ደግሞ ወደ ስራ ገበታ እንገባለን ማለት ነው። ምናልባት እኔ እንደነገርኳችሁ ፎርማተር ወይም አሰልጣኝም ስለሆንኩ ምናልባት የስዊዘርላንድ ሲስተም በቀላሉ ለመንገር ያህል አንድ ሰው ትንሽ የቋንቋ ከቻለ በኋላ ማለት ነው በተለይ ደግሞ መናገር ቢ1 ሌቨል ከደረሰ በኋላ እነዚህ ቤዚክ የሚባሉትን ለኮሙኒኬሽን የሰላምታ የሆነ ቦታ ላይ ሄዶ ራሱን ማለት ሱቅ ውስጥ ራሱን የሆነ ነገር ገዝቶ መምጣት ከሰዎች ጋር ኮሙኒኬት ማድረግ የተወሰነ ቤዚክ የሚባሉ ለቀን የሚያስፈልጉትን ነገር ከያዘ በኋላ ዋና ማድረግ ያለበት ምንድነው? ስዊዘርላንድ ውስጥ የተለያዩ ስራዎች አሉ፣ የተለያዩ ኦፊሶች አሉ። ወደነዛ ኦፊሶች ማለት ነው ሊስት አለ፣ ካታሎግ አለ። በዛ መሰረት እየደወልክ እኔ እናንተ ጋር መጥቼ
የስራውን ጸባይ ማየት ፈልጋለሁ ይባላል። አሁን ለምሳሌ በኢትዮጵያ በምናይበት ጊዜ አንድ ሰው ኢቨን ጥሩ ግሬድ ኖሮት አንዳንድ ጊዜ ወደ አልፈለገው ዳይሬክሽን ሊሄድ ይችላል፣ ወደ አልፈለገው ሙያ ሊገባ ይችላል። እዚህ ሀገር ግን ምንድነው ወደምትፈልገው ሙያ ነው። ስለዚህ በዶች ሽኑፐር የምንለው ወይ ደግሞ በፍሬንች ስታጅ የምንለው ነገር አለ። እሱ ምንድነው ሂደህ አነሰ ከተባለ ለአንድ ቀን ማክሲማም ደግሞ ለ5 ቀን ማለት ነው የሆነ መስሪያ ቤት ሂደህ ያንን ስራ ታየዋለህ። ለምሳሌ እኛ ጋር መስራት የሚመጡ ህፃናቶች ልጆች አሉ 17 16 ዓመት የሆኑ የ9ኛ ክፍል 10ኛ ክፍል የሆኑ ህፃናቶች አሉ። ይመጣሉ ምንድነው የሚያደርጉ ላይክ እንትኑን ህክምና እንዴት እንደምንሰራ ያሉ። ከዛ በኋላ እኛ እናሳያቸዋለን። እነሱ ምን የሚያደርጉት ነገር የለም፣ ምን የሚነኩት ነገር የለም። እነሱ ማየት ነው ያያሉ። ከዛ በኋላ ከወደዱት ጀስት ፕራክቲስ እንዲያደርጉ ወይንም ለተወሰነ ወር እኛ ጋር እንዲሰሩ ኢንቫይት እናደርጋቸዋለን። ጥሩ ከሆኑ ደግሞ ዳይሬክትሊ ለትምህርት ለ2 ዓመት ለ3 ዓመት ትምህርት እንቀበላቸዋለን ማለት ነው። በ3 ዓመት የሚባለው ልክ ሀገር ቤት ለምሳሌ በነርሲንግ ዲፕሎማ ፕሮግራም የምንለው ማለት ነው። እንደዛ እንቀበላቸዋለን። ከዛ በኋላ ጀስት ትምህርታቸውን ይጀምራሉ ማለት ነው። ስለዚህ ስታጅ ማድረግ ወይም የስራውን ጸባይ የማየት እድላቸው ከፍተኛ ይሆናል ማለት ነው። በዛ ያያሉ። ከዛ በኋላ ካልወደዱት ደግሞ ወደ ሌላ ለምሳሌ ወደ ሜካኒሲያን ወይም ወደ ሜካኒክ ነገር፣ ወደ ጋራጅ ወይም ወደ ጽህፈት ቤት፣ ወደ ኢንሹራንስ ወይንም ወደ ፋርማሲ ወይንም ወደ ተለያዩ ዳይሬክሽኖች መሄድ ይችላሉ ማለት ነው። ስለዚህ ይህን መንገድ መከተል በጣም 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 ቬሪ ኢምፖርታንት ነው። ይህን ነገር ሁሉ ለማድረግ ግን ለማሸነፍ ግን እንዳልኳችሁ ከተለያዩ ማህበረሰብ የሚመጡ ከተለያዩ ሀገሮች የሚመጡ ከኛ በላይ ቋንቋው ለነሱ ሊቀርባቸው የሚችሉ ሰዎች ስላሉ እነሱን ለማሸነፍ በተቻለ መጠን ፋይት ማድረግ ይኖርብናል ማለት ነው። እኔ ለምሳሌ ይሄ ስዊዝ አልሞ የምንለው ወይንም የዶች ፓርት ኦፍ ስዊዘርላንድ በነበርኩበት ታይም ኢንቴግሬሽን ክላስ የሚባል አለ፣ ወይም ካንቶናል ሹለ ፎር ሃውስ ቢልዲንግ የሚባል አለ። እና እዛ ላይ ምንድነው ጀስት ቋንቋ ትማራለህ፣ ማቴማቲክስ ወይንም ሌሎች የኮምፒውተር ስልጠናዎች ምናምን ብዙ ነገሮች አሉ ያዘጋጁሃል ማለት ነው። ስለዚህ በዛ በተዘጋጀው መሰረት ማለት ነው ስራ እንድትፈልግ ያደርጉሃል ማለት ነው። ስለዚህ በዛ መንገድ ማለፍ ወይንም እዚህ ስዊዝ ሮማንድ ላይ ደግሞ ወይንም ፍሬንች የሚናገሩበት ፓርት ላይ ደግሞ ደሴም ተመሳሳይ መንገድ ነው ያላቸው ስዊዘርላንድ። እሱንም ፎሎ ማድረግ በጣም 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 ኢምፖርታንት ነው ማለት ነው። ስለዚህ እኔ መምከር ካለብኝ ውጭ ሀገር የምትኖሩ አዲስ በተለይ ለመጣችሁ ከዚህ በፊት ላለፋችሁ ሰዎች ኤክስፒሪየንሳችሁን ፕሊዝ ለሰዎች ሳትሳሱ ሼር አድርጉ። እውቀት በመናገር ምን የሚቀንስ ነገር የለም። ስለዚህ በተቻለ መጠን ለሰዎች ሼር በማድረግ እኛም በረከት እናገኝበታለን። እኔ ያየሁት ነገር ይሄ ነው። ለሰዎች ሼር ስታደርግ ብዙ ነገር ይደረግልሃል። እኔ ካንቶን አርጋው ያለው ማለት ነው ወይም ሪጅን አርጋው የሚባለው ቦታ ላይ ያለው በነበርኩበት ታይም ለሰዎች እንደዚህ ሳግዝ የሆነች ልጅ አይታይ ማለት ነው እዛ ለብዙ ዓመት ኢንቴግሬሽን ውስጥ የሰራች ናበል እኛ ጋር ሆነ ስልጠና ትሰጣለህ ብላኝ በሰዓት 200 ብር ይከፈለኝ ነበር። ለተወሰነ አጭር ጊዜ ነው አክቹአሊ። እና $200 ማለት አስቡት በኢትዮጵያ ስትመቱት ስንት ሊሆን እንደሚችል። ስለዚህ ቅንነት ለራስ ነው ማለት ነው። ስለዚህ ማለት ይሄ ምንድነው ልምዳችንን ሼር ማድረግ ለሰዎች መናገር። እኔ አሁን በዩቲዩብ ብቻ አይደለም እውነት ለመናገር በብዙ መንገድ የማገዛቸው ሰዎች የሚደውሉልኝ ሰዎች በደብዳቤ በብዙ ነገር የማገዛቸው ሰዎች አሉ። ስለዚህ ይሄ ነገር ማድረጌ ለኔ በረከት ነው ይዞልኝ የሚመጣ ማለት ነው። ስለዚህ ዛሬ ወረወርካት ድንጋይ ነገ ዳቦ ሆና እንደምትመጣልህ እርግጠኛ ነህ ማለት ነው። ይሄ ድንጋይ ማለት ላይክ ባይብል ላይ እንዳለው ዳቦውን ባህር ላይ ትጥለዋለህ ከዛ እንጀራ ሆኖ እንደሚመጣልህ ማለት ነው። ይሄ በረከት ነው የሚያስገኝ ማለት ነው። በሰማይም በምድርም ትጠቀምበታለህ ማለት ነው። ስለዚህ ፎከስ ማድረግ ያለባችሁ ከማንም በላይ ማለት ነው ከማንም በላይ ከጓደኛ በላይ ከኢንተርኔት በላይ ከመዞር ሻይ ከመጠጣት በላይ ፎከስ ማድረግ ያለባችሁ ቋንቋ ላይ ነው። ባስ ላይ ስትሆኑ ቤታችሁ ላይ ስትሆኑ ጓደኞቹ ጋር ስትገናኙ በፍሬንች ወይም በዶች በዚህ ቋንቋ ማለት ነው። ከዛ በኋላ ህይወት ለማሸነፍ ቬሪ ቬሪ ኢዚ ነው የሚሆነው። እኔ ብዙ ማውቃቸው ኢትዮጵያውያን ኤርትራውያን በጣም ኢንተግሬትድ አድርገው ጥሩ ደረጃ ላይ ደረሱ ሰዎች አሉ ማለት ነው። እኔም ራሱ ከዚህ ሁሉ አልፌ ነው እንግዲህ ፎርማተር ወይም ማሰልጣኝ ሆንኩ ማለት ነው። ስለዚህ እግዚአብሔር አምላክ የተመሰገነ ይሁን፣ ክብሩን እሱ ይውሰድ ማለት ነው። ስለዚህ ለዛሬ ልነግራችሁ የመጣሁበት ዓላማ ይህን ነበር። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። This is ሙሉጌታ ደስታ from በረከተ ጽዮን YouTube channel.
don't forget to like, especially to like the video.